ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። በዛሬው ትምህርታችን ስለ what is the difference between during, since and for እነዚህ ታይም ዱሬሽንን ወይም ደግሞ how long the time የሚሉ ነገሮችን ለመግለጽ ጊዜን ለመግለጽ የምንጠቀምባቸው ወርዶች ናቸው ማለት ነው። So let's start one by one. During it is in the middle of a period of time and now must come after it ነው። during ሲባል ምንድነው በጊዜያቶች መካከል ላይ ወይም ደግሞ በሆኑ ኢቨንቶች ክስተቶች መካከል ላይ የሚፈጠር ነገርን ለመግለጽ ስንፈልግ ዱሪንግ እንጠቀማለን ማለት ነው። ሶ ምን ጊዜም ከዱሪንግ በኋላ ምን መኖር አለበት? it is noun ወይም ደግሞ ስም መኖር አለበት ማለት ነው። ሶ ስትራክቸሩ it is during plus noun ነው። ለምሳሌ I slept during the movie ፊልም እያየው በመካከል ተኛው። ፊልም እያየ ሰው during the movie ፊልም እየታየ ሳለ እኔ ተኛው። ስለዚህ ፊልም እያየች ነበረ በመካከል ግን ተኛ። ስለዚህ in the middle of a period of time በሁለት ነገሮች በሚደረጉበት መካከል ላይ የሚደረግ it is a period of time or it is a time gap it is በዱሪንግ ነው የምንገልጸው ማለት ነው። she called me during class ስለዚህ ክላስ እያለሁኝ እሷ ደወለችልኝ። ስለዚህ it's a period of time in the middle of the period of time የእሷ መደወሏ የተከሰተው ማለት ነው። and we meet during the holiday የበዓል ሰዓት ተገናኝተን ነበረ። ስለዚህ የበዓል ሰዓት ስለዚህ ያ appointment is a period of time ይባላል ማለት ነው። so use during when you mention a time period ስለዚህ time period ወይም ደግሞ የጊዜ ሁኔታዎችን ለመግለጽ ስንፈልግ during እንጠቀማለን ማለት ስለዚህ ከዱሪንግ በኋላ ምን ጊዜ ምን መኖር አለበት? ናውን ወይም ደግሞ ስም መጠሪያ ስም መኖር አለበት ማለት ነው። ሁለተኛው ሲንስ ነው። so the since is from a specific point in the past until now ስለዚህ ፓስት ላይ ወይም ደግሞ ካላፊ ጊዜ ላይ ስፔሲፊክ በሆነች ፖይንት ላይ እንጀምርና ስቲል ናው አንቲል ናው የሚቀጥል ነገር ከሆነ it is since ይባላል ማለት ነው። ሲንስ እስከዚህ እንደማለት ነው። ስለዚህ at a specific point of time ትጀምርና ፓስት ላይ ስፔሲፊክ ፖይንት ኦፍ ታይም ላይ ጀምርና but until now ኮንቲኒው የሚያደርግ ከሆነ it is since በሲንስ ነው የምንገልጸው። ስለዚህ ምንጊዜም ስትራክቸሩ ሲንስ ፕላስ ፖይንት ኢን ታይም ነው። ፖይንት ኢን ታይም ኤግዛምፕል I have lived here since 2020 ስለዚህ በ2020 እዚህ ጋር ኖሬ ነበረ። እዚህ ጋር እኖር ነበረ ካለች ስቲል ነው ምንድነው እየኖረች ነው ማለት ነው። ስቲል ነው እዛ አካባቢና ስለዚህ I have lived here since 2020 ስለዚህ ከ2020 ጀምሮ እዚህ አካባቢ እየኖርኩኝ ነው። ስለዚህ መኖር የጀመረችው ከ2020 ጀምሮ ግን ስቲል ነው ምንድነው እየኖረች ነው ማለት ነው እዛ ቦታ። ስለዚህ at a specific point of time ጀምርና ስቲል ነው የሚቀጥል ከሆነ it is በሲንስ ነው የምንገልጸው ማለት ነው። she has been sick since Monday ስለዚህ ዛሬ ሰኞ እሷ ታማለች። she has been sick since Monday ስለዚህ ዛሬ ሰኞ እሷ ታማለች። ስለዚህ መታመሟ የጀመረው at the past ነው ማለት ነው። so ስቲል ነው ግን እስከ ሰኞ ድረስ ታማለች ማለት ነው። they have known each other since childhood ሰው ልጆች ከሆኑበት ጊዜ ጀምሮ ይተዋወቃሉ። እርስ በራስ ይተዋወቃሉ። ልጆች ከሆኑ ጀምሮ ከልጅነታቸው ጀምሮ እርስ በራስ ይተዋወቃሉ። ስለዚህ ከልጅነታቸው ጀምሮ እርስ በራስ የሚተዋወቁ ከሆነ የነሱ መተዋወቅ at the past ላይ የተፈጸመ ነገር ነው ማለት ነው። ነገር ግን ስቲል ነው ይተዋወቃሉ ማለት ነው። so it is often used with the present perfect tense since with present perfect tense ላይ እንጠቀማለን። for ደግሞ it shows the duration or how long ስለዚህ የሆነ ነገር ምን ያህል ይረዝማል how long ምን ያህል ይረዝማል የሚለውን ዱሬሽኑን ጊዜውን የሚገልጽልን it is for ይባላል ማለት ነው። ስለዚህ for how long ብሎ ዱሬሽኑን ይገልጽልናል። ስትራክቸሩ for plus period of time ማለት ነው። ኤግዛምፕል I studied for 2 hours ለ2 ሰዓታት ያህል አጠናሁ። ስለዚህ this for 2 hours የምትለው it is how long ማለት ነው። so how long she studied ተብሎ ቢጠየቅ she studied for 2 hours ስለዚህ for 2 hours ያህል አጥንታለች ማለት ስለዚህ it is duration or how long የሚለው ነገር ይገልጽልናል for ማለት ነው። and she has worked here for 5 years እሷ እዚህ ለ5 ዓመታት ያህል ሰርታለች። ስለዚህ how long or duration of time የምንገልጽ ከሆነ we use for ነው የምንጠቀመው ማለት ነው። we waited for a long time ስለዚህ ረጅም ጊዜ ጠብቀናል።
ሶ ኢት ኢዝ አ ዱሬሽን ኦር ሃው ሎንግ የሚለውን ይገልጽልናል ማለት ነው። ዩዝ ፎር ቱ ቶክ አባውት ሌንግዝ ኦፍ ታይም። ስለዚህ ፎር የምንጠቀመው ፎር ሌንግዝ ኦፍ ታይም ነው፣ የጊዜ ርዝመቱ ወይም ደግሞ ምን ያህል ጊዜ እንደተጠበቀ ወይም ምን ያህል ጊዜ ያ ነገር ፐርፎርም እንደተደረገ ሌንግዝ ኦፍ ታይምን ለመግለጽ ዩዝ ፎር እንጠቀማለን ማለት ነው። ሶ ዚስ ኦል አባውት ዘ ዲፈረንስ ቢትዊን ዱሪንግ ሲንስ ኤንድ ፎር ነው። ሶ አይ ቲንክ ኢት ኢዚ በጣም ቀላል ነው። ሶ በሌላ ጊዜ ደግሞ እነዚህን በተመሰረተ ጥያቄዎች እንሰራለን ማለት ነው። ሶ እስከዛ ድረስ ደህና ሁኑ። መልካም ጊዜ ባይ